እየበላክ ነው እየበላው ነው ብላሽ ወጣለካ አለኛ አለ ብላ አለ እውነት አለ እሺ ውሃ አለ የእጅ ውሃ ነው ይሁንሽ እሺ የእጅ ላምጣልህ ይሁን እየበላክ ነው እየበላው ነው ብላሽ ወጣለካ አለኛ አለ ብላ አለ እውነት አለ ትሰሚኛለሽ አርፈሽ ብትቀመጪ ነው የሚሻለኝ ምክንያቱም ውሃ አለ የእጅ ውሃ ነው የእጅ ላምጣልህ ይሁን እውነት እየበላክ ነው እየበላው ነው ብላሽ ወጣለካ አለኛ አለ ብላ ከዛ ካለች ሲሰማ እንደምታውቁሽ ውሃ አለ የእጅ ውሃ ነው ይሁን እሺ የእጅ ላምጣልህ ይሁን እውነት አይዞሽ ጥንካሬ ይኖርሽና ወደ ቤት መሄድ አለብን ከመንገዳችን እንዴት ነው የምንደርሰው? መንገዱ እኮ በጣም ረጅም ነው። አንድ ሰው ንቅንቅ እንዳይላልኩ እኔ አዜብ ልጆቼ እዛ ሲሰቃዩ በፍጹም ቁጭ አልልም። ስለዚህ ሄጄ ለፖሊስ ያለውን ነገር እናገራለሁ ብላ ስትልም ወይዘሮ አልማዝ አርፈሽ ተቀመጪ እየበላክ ነው እየበላው ነው ብላሽ ወጣለካ አለኛ አለ ብላ ቤዛ እንግዲህ ወደ ቤት መልሳ በሚስጥር እያስፈራራቻት ትገኛለች። ውሃ እንግዲህ የትናንትናው የእጅ ውሃ ነው ትናንትና የቆመበት ላይ ይሁንሽ ቤዛ እንግዲህ የእጅ ላምጣልህ አቀባብላ እተኩስባቸዋለሁ እናንተን እጨርሳቸዋለሁ እያለች እንግዲህ የሽጉጥ ድምፅ እንደሰማን ነበር ክፍሉ የተጠናቀቀው። ሆኖም ቤዛ በአዜብ ላይ የተኮሰች መስሏት እየሮጠች ነበር ከቤት ወጥታ ሄደችው። እጅግ በጣም ደንግጧም ነበር ሰው የገደለች መስሏት። ሆኖም ቤዛ ተረጋጊ፣ ማንም ምንም አልሆነም፣ ምንም ነገር የተፈጠረ ነገር የለም እያለች እንግዲህ ራሷን እያረጋጋች ነበር። ሆኖም እንግዲህ እነ ካሌብም ሁሉንም ነገር ጨርሰው ሊያመልጡ ስሉ ነበር ክፍሉ የተጠናቀቀው። ሁለቱም በውጥረት ውስጥ ሆኖ ነበር ክፍሉ የተጠናቀቀው። እንግዲህ ካሌብ የደሊላንም እጅ ፈቶላት ይዟት እየወጡ እያለ ነበረ። ሆኖም እንግዲህ እነሱም ሊወጡ ሲሉ ልጁ ይነቃል። እንግዲህ እየሄዱ እያለ አሁንም በድጋሜ አግኝቷቸው ያግታቸዋል። የትም ምንም ነገር ብታደርጉ እኔን ልታመልጡኝ አትችሉም፣ የትም መሄድ አትችሉም እያላቸው እንግዲህ እችን የመሰለች ቆንጅዬ ልጅ ወዴትም ይዘ ከኔ ማምለጥ አትችልም፣ የትምስ መሄድ አትችሉም እያላቸው እያስፈራራቸው በድጋሜም አስሯቸው ነበር። ሆኖም እንግዲህ በድጋሜም አስሮ ከዚህ ቤት የትም ወዴትም ንቅንቅ አትሏትም ትዕዛዝ እስኪመጣላችሁ ድረስ በማለትም እንግዲህ ካለም በኋላ ደሊላ ምን ይሻለናል በቃ እዚህ ውስጥ ሆነን እያለች እንግዲህ እየተሰቃዩ። ሆኖም ካሌብ ምናልባት ይሄንን ነገር እያደረገች ያለችው ቤዛ ትሆን ወይ ሌላ ጠላትም የለንም እኛ እንድንሰቃይ እያደረገችው ቤዛ ልትሆን ትችላለች ብሎ ይላል። እንግዲህ ቤዛ እንደሆነች ደሊላ ታውቃለች። ደሊላ እንግዲህ ቤዛና እናት አልማዝ ናቸውም አላለችውም። እሱ እንግዲህ ገና ነው እየተጠራጠረ የነበረው። ሆኖም እንደምንም በማለት እንግዲህ እጁን ለመፍታት ይሞክራል። ሆኖም እንግዲህ እጅን ይቆርጣል። ወይም ዝም ብለን እንቀመጥ ብላ ብትልም ደሊላ በፍጹም ዝም ብለንማ አንቀመጥም፣ እንደዚህ እንደተጫወቱብን አይቀሩም፣ እናመልጣለን፣ አስመልጥሻለሁ እያለ እንግዲህ እንደምንም በማለትም በድጋሜ ለማምለጥ ይሞክራል። ሆኖም እንግዲህ ለማምለጥም ሞክረው ተሳክቶላቸው ተያይዘው እየሄዱ ይገኛሉ። ሆኖም እንግዲህ እየሄዱ እያለ ደሊላም እጅግ በጣም ደክሟት ነበር። ኔትወርክም ቢሞክሩ ሊያገኙ አልቻሉም። ከቤት በጣም ርቀት ስላለው እንዴት አድርገን ነው የምናመልጠው? እንዴት ሆነን ነው? እኔ መንቀሳቀስ አልቻልኩም፣ እጆቻችንና እግሮቻችን እንዳለ ቆስለዋል። እንዴትስ አድርገን ነው የምናመልጠው? እያለች እንግዲህ እሱም ደግሞ ስልክ ደውሎ ታክሲ ወደ እንዲቀርብላቸው ቢሞክርም ኔትወርክ እየሰራ አይደለም። ደሊላዬ እንደርሳለን፣ ምንም ነገር አትሆኝም እያላት እንግዲህ እያበረታት ይገኛል። እሱም እንደሚወዳትና እንድትጠነክር ጠንካራም እንደሆነች እየነገራት፣ ይህንን ያደረገውን ግን ሂሳቡን እንደሚሰጠው እየተናገረ ነበር። ሆኖም እንግዲህ
ሆኖም ቤዛ ራሱ ሁለቱ ላይ ሽጉጥም ተኩሳ ነበር፣ ሽጉጥም አቀባብላ ነበር ካሌብና ደሊላ ላይ። ምንድነው ከኛ የምትፈልጉት ብሎ ሲጠይቃትም እንግዲህ ድምጿን ሳልት ላይ ጥቁር ልብስ በመልበስ እኔ የምፈልገው እናንተ እንድትሞቱ ነው እያለችም ቢሆን እንግዲህ አምልጠዋታል። ሆኖም እንግዲህ እነሱም አምልጠው ኔትወርክን እየፈለጉና መንገድን ጉዟቸውን ከጀመሩ በኋላ ቤዛም እጅግ በመናደድ ምንድነው የተፈጠረው ነገር ብላ ስትጠይቅም እንግዲህ ደሊላና ካሌብ እንዳመለጡና እንደደበደቡትም ይነግራታል። እንዴት ነው የሚያመልጡ? እኔ ደሊላን ግደላት አላልኩም ወይ? የከፈልኩስስ ገንዘብ በማለት ትጠይቀዋለች። መጀመሪያ ተረጋጊ፣ እኔ ምንም አይነት ገንዘብ እንድገድል የተከፈለኝ ነገር የለም፣ መጋዘኑን እንድጠብቅ እንጂ ምንም 5 ሳንቲም አልከፈልሽኝም። ስለዛ አሁን ቀጥ ብለሽ ብሩን ታመጫለሽ። እኔ ራሱ ተደብድቤ ነው እነሱ የሄዱት። እኔ መጋዘን ብቻ ነው የምጠብቀው። ምን አይነት ብር ከፈልሽ? የከፈልሽው ብር እኔ ጋር አልደረሰም፣ የደረሰው አለቃው ጋ ነው። ስለዚህ እኔ ምንም አይነት ካንቺ የወሰድኩት ነገር የለም ብሎ ይላታል። እሷም ቀጥ ብለ ገንዘቤን ታመጣለህ ብላ ስትልም እንደውም ገንዘቤን ትሰጭኛለሽ ብሎ ይላታል። አሁን እቺን የመሰለች ሙሽራ የመሰለች ቆንጆዋን ደብድቦ ይዟት ሄዷል ብሎ ይላታል። አሁን አንድ ሀሳብ ማመንጨት አለብኝ ብላ ትላለች። በፍጹም እኔ በህይወት እያለው እነሱ ሰላም አያገኙም፣ እነሱም አብረው አይኖሩም። ስለዚህ አሁን የሆነ ነገር ማመንጨት አለብኝ ቤዛ፣ አሁን ይህንን ለፖሊስ ሄደው እንዳይናገሩ የሆነ ነገር ማድረግ አለብኝ፣ አንተም እጨርሳለሁ እያለችም ስትል እኔ ብሬን አምጪ፣ አሁን እምቢ የምትይኝና ብሬን በአጠቃላዩ የማሰጪኝ ከሆነ ይሄንን ሁሉ እያደረግሽ ያለሽው አንቺ እንደሆንሽ እነግረዋለሁ ለካሌብ። ቤዛ ናት ይሄ ሁሉ ነገር ያደረገቻችሁ ብዬ እናገራለሁ በማለትም ይናገራታል። እሱም እንግዲህ እንደዛ በሚናገራትም ሰዓት እንዴት ነው አንተ እንደዚህ የምትናገረው? ቀጥ ብለሽ ብሬን ታመጫለሽ፣ ከዛን ሁሉንም ነገር አብረን እንሰራለን ብሎ ይላታል። እኔ ቤዛ በፍጹምማ እንደዚህ ያለቃቸውም እያለች እንግዲህ እየፎከረችና ጥርሷን እየነከሰች ምንድነው አንቺ እንደዚህ የደነገጥሽው? እንግዲህ እሷ እዛ ጋር አዜብን የገደለች መስሏት ነበረ ሮጣም የወጣችው። ሆኖም እንግዲህ አዜብን ገሏ ራሱ እንደገደለች ብታስብ ራሱ ምንም የተረጋጋችው ነገር የለም። የምታስበው እልኳንና እልኳን ነው። ካሌብን እንዴት አግኝታ እንዴት አድርባ እንደምታጠቃው ነው። አሁንም ደሊላን አጥቅታ ካሌብን ወደ ራሷ እንዴት የምታደርገውን ነገር እንጂ የምታስበው ሰው በእጅ ሞተ ብላ እንኳን የተጸጸተችውና ያዘነችው ነገር የላትም ማለት ነው። ለተወሰነ ሰዓት እንኳን ለተወሰነች ደቂቃ እንኳን ቆማ ምን ላይ ነው ያለሁት፣ ምን እየሆንኩ ነው ያለሁት፣ ሰው እንግዲህ ያለው ብላ እንኳን የተጸጸተችው ነገር የለም። በቃ ካሌብን እንዴት አድርጌ የግሌ አደርጋለሁ፣ እንዴት አድርጌ ደሊላን አጠፋታለሁ የሚል ሀሳብ ብቻ ነበረ እያመነጨች የነበረውና እዚህ ጋር ትወናው ተበላሽቶባታል። በነገራችን ላይ እንዲህ ሰውን የገደለ ሰውነቱ መንቀጥቀጥ አለበት። እንዲህ ቢያንስ እንኳን ብዙ ድራማ ተከታታዮች ስለሆን ሰውን ገድያለሁ ያለ ሰው እንደዚህ ገና ሌላን ሰው ሊያጠፋ አይልም። ቤዛ ተሳስተሻል። እዚህ ጋር እኛ ተዋናይ ሆነናል እኮ እናንተም በማየት ራሱ ተዋናይ ሆነናል። ዱካን አልሆንም እንጂ ተዋናይ ሆነናል። እና እንግዲህ ቤዛውን እዚህ ጋር የምታስበው ሰውን ገሏ እንኳን ከካሌብ ጋር የመሆን ይሄ ፍቅር ሳይሆን ያው እብደት ነው፣ አዲስ የተጀመረ እብደት ነው እንጂ የዚህ አማኑኤል መከፈት አለበት ብዬ አስባለሁ። ይሄ እንደዚህ አድርጎ አማች ነው የምትሆናት አልማዝ አማቿን አስፈራርቷ ምናምን ነገር ምናምን ሌላውን ነገሮች አላውቅም። እንግዲህ ሰው ወይን ቅርማማች ልትሆን ትችላለች። ምንም ያወቅኩት ነገር የለም። ስለዚህ አማች አስፈራርቶ እንደዛ ብሎ ነገር አለ እንዲህ የለም። እና ሆኖም እንግዲህ እዚህ ጋር አሁን እሷ ራሱ ወጥመድ ውስጥ ገባች ማለት ነው። እንግዲህ ልጁ ያንን ሁሉንም ገንዘብ የማትከፍለው ከሆነ እሷ እንዳደረገችና ካሌብን እየጎዳችው እንደሆነ
እንደሚነግረው ሲነግራት እኔ እያንዳንዱን ገንዘብን እከፍላለሁ፣ ግን አሁን ሳንቀደም መቅደም አለብን። ስለዚህ አሁን አዜብ ከሆነች ሞቷለች። ስለዚህ አልማዝን ከያዝናት በኋላ ካሌብ ቀጥታ ለብቻው ወደ እኔ ይመጣል። ካሌብ ወደ እኔ ከመጣ በኋላ ደሊላን ትገላታለህ። ደሊላን ከገደልካት በኋላ ካሌብ የኔና የኔ ብቻ ይሆናል። አሁን አልማዝ ብቻዋን ስላለች ሳይቀርሙን ቶሎ ብለን ለፖሊስ ሳትናገር ልጇን ለማዳን ሳትሄድ ቶሎ መቅደም አለብን ብላ ትላለች። እንግዲህ አጋቹም አልማዝ እንደዚህ የዋዛ እንዳትመስልሽ፣ የሆነ የተሻለ ነገር ካገኘች ለልጇ ስትል እውነቱን ተናግሯ አሳልፋ ትሰጥሻለች ብሎ ይላታል። ስለዚህ እሷን አምጥተን እናስፈራራና ካሌብን እናመጣዋለን፣ እችኛዋንም እንገላታለን ብሎ ይላል። ካሌብ እንግዲህ ለደበደበኝ ዋጋውን ያገኛል፣ የእጁን ያገኛል እያለ እሱም እየፎከረ ነው ማለት ነው ካሌብን ለመቅጣት። እሱም ቆርጦ ተነስቷል ማለት ነው። እንግዲህ ብሩን እከፍላለሁ ካለችው በኋላ ሆኖም እንግዲህ አልማዝ ሄዷ እንዳታመለክት መሄድ አለብን፣ ቀርመን መገኘት አለብን፣ ለፖሊስ አሳልፋኛ መስጠት የለባትም በማለትም ትወስናለች ማለት ነው። እንግዲህ እንደዛ ከወሰነችም በኋላ ወደ ቤት ይሄዳሉ። ሆኖም እንግዲህ አልማዝም ቤዛ ከሄደች በኋላ እንዴት እንደዚህ ታደርጋለች? አሁን እያንዳንዱን ነገር ሄጄ ለፖሊስ ማመልከት አለብኝ ብላ ለአልማዝ ትላታለች አዜብ። አልማዝም በፍጹም ለፖሊስ ሄደሽ ማመልከት የለብሽም፣ ፖሊስ ግቢውን መክበብ የለበትም፣ እቤቴ ሲበጠበጥ ዝም ብዬ አላይም፣ እኔ እኮ ልጄ ነው፣ ልጄ እንደዚህ ሲሆን ማየት አልፈልግም ብላ ትላታለች። አንቺ ልጁ ብትሆኚ ኖሮ ይሄ ነገር እውነት የአንቺ ልጅ ቢሆን ኖሮ እንደዚህ ነገር አታደርጊም ነበረ ብላ ስትላትም አልማዝም እንዲቀጡና እውነቱን እንዲናገሩ እንጂ እኔ ልጄ እንዲጎዳብኝ በፍጹም አልፈልግም። ስለዚህ አሁን አንቺ እዚህ ቤት እንደምትኖሪ የምትፈልጊ ከሆነ ካለበለዛ ሻንጣሽን ይዘሻት ትሄጃለሽ፣ ዋጋሽን ነው የማሳይሽ፣ እኔና አንቺ እንደዚህ መሆን የለብንም፣ ስለዚህ ለፖሊስ አትናገሪም ብላ ብትላትም እኔ በፍጹም ሄጄ እያንዳንዱን ነገር ለፖሊስ ተናግሬ ልጄን ማዳን አለብኝ እንጂ እንደ አንቺ ቁጭ ብዬ እዚህ ጋር አልጠብቅም ብላ ትላታለች። ሆኖም እንግዲህ አልማዝም እኔ እናት እኮ ነኝ እያለች ስትልም አንቺማ በፍጹም እናት አይደለሽም፣ እናት ብትሆኚ ኖሮ የገዛ ልጅሽን እንደዚህ አታሰቃዩም ነበረ ብላ ትላታለች። እሷም እንግዲህ እንደዛም በምትላት ሰዓት እሷም እኔ እንዲቀጣና እንዲማር እንጂ እውነትን እንዲናገር እንጂ ሌላ ያጠፋሁት ነገር የለም፣ ስለዚህ በፍጹም ሄደሽ ለፖሊስ መስጠት የለብሽም ብላ ስትላትም አዜብም እንግዲህ እንደዚህማ ከሆነ ሄዳታለሁ ብላ ሻንጣዋን ይዟት ሄዳለች። እንዲህ እዚህ ጋር እንግዲህ አልማዝ ልጇን እንግዲህ ከማይወድ ሰው ጋራ እንዲኖር እየረዳቻት ነው ያለችው። እንግዲህ አሁን እውነት አዜብ ትክክለኛ ነገር ቢሆን አዜብ ትክክል ማናት? አዜብ አልኩኝ ቤዛ እውነት ልጅ እንደምትወልድ አብረው እንደሚኖሩ እያወቀች እንግዲህ ልጇን እንደዚህ እያንገላተተች እንደዚህ በግዳጅ ሚስጥሯ እንዲደበቅ ብቻ ብላ በግዳጅ እንዲጋቡ ማድረግ አልማዝ የለባትም። ልጇን ትክክለኛ የምትወደው ከሆነ ማለት ነው። እንግዲህ ለማንኛውም አዜብ እምቢ ብላ እየሄደች ነበረ። አዜብም እንግዲህ እኔ ያለውን ነገር ሄጄ ተናግሬ ልጄ ማትረፍ አለብኝ ብላ መንገዷን ትጀምራለች። እንግዲህ ቦርሳዋን ይዛ እየሄደች እያለ ቤዛም እንግዲህ ሳንቀደም መቅደም አለብን እያለች ወደ ቤት እየመጣች ነበረ። አዜብን ወዴት ነው የምትሄጂው? ወዴት እየሄድሽ ነው ብላ እንግዲህ የሞተች እዚህ ጋም ትወናው ጠፍቶባት ማለት ነው። እንግዲህ የሞተን ሰው ሳይ አንድ ሰው ደንግጦ ራሱን ይስታል አይደለ? እንግዲህ ገድያታለሁ ያለቻት ሴት እየመጣች ስታያት ወዴት ነው የምትሄጂው ነበር ያለቻት። እንግዲህ እሷም እንግዲህ የምትሄደው ወደ ፖሊስ ጣባ እንዳትሄድ ሻንጣዋን ትይዝና ወዴት ነው የምትሄጂው ብላ ስትላትም አዜብም እባክሽን ቤዛ እኔ ወዴትም እየሄድኩ አይደለም፣ ሽጉጡን አንሹ እባክሽን፣ ምን እየሆንሽ ነው ያለሽው እያለች እንግዲህ እየለመነቻት ነበረ። እንግዲህ ዞር ልትል ስትልም ምንም ወዴትም ወደዚህም ዞር እንዳትይ ከኋላሽ ሰው አለ
በማለት እንግዲህ አጋቹ ደሳለኝ ይይዛታል። እሷንም ንቅንቅ ብለሽ ወዴትም አትሄጃትም፣ በይ ቀጥ ብለሽ ዙሪ ብዬሻለሁ፣ ቀጥ ብለሽ ዙሪ ብላ ትላታለች። ቤዛ እንግዲህ ቀጥ ብለሽ ዙሪ ስትላት ትዞራለች። እንግዲህ ሽጉጥም ስለተደቀነ ሽጉጡ አደቃቀኑ ጋር ራሱ ምንም አይነት ፍራቻን እያሳያቸው አይደለም። ሽጉጥ እንትን ሆነ እንዴ ምግብ ሆኖ አለ እንዴ ዞር ዞርም አላለችም። እና እንግዲህ ዞር ብላ ትሄዳለች። እና ወዴት አባሽ ሄደሽ ምን አባሽ ልታደርጊ ነው ያሰብሽው? አሁን ቀጥ ብለሽ እኔ የምልሽንና እኔ የምልሽን ብቻ ነው የምታደርጊው፣ ቀጥ ብለሽ ወደ ቤት ትመለሻለሽ ብላ ትላታለች። ሆኖም አዜብ ምንም ነገር አላደርግልሽም፣ ቀጥ ብዬም አልሄድም፣ ቀጥ ብለሽ የማትሄጂና እኔ የምልሽን የማታደርጊ ከሆነ ያንን ስለዛ ሰውዬ ሚስጥር እናገራለሁ፣ ትልቅ ሚስጥር ሰላንቺ የማቀው ነገር አለኝ ብላ ትላታለች። የምን ሚስጥር ነው? እኔ ምንም አይነት የደበቅኩት ሚስጥር የለኝም። የምን አይነት ሚስጥር ነው የምትይኝ? ትላታለች። ከዛ ከሰውዬ ጋራ ያለሽን ነገር ተደብቀሽ የምታገኘውን ሰውዬ እሱን እንግዲህ ሚስጥር እዘረግፍልሻለሁ። እሱ ሚስጥር ደግሞ ካሌብ አወቀ ማለት ምን እንደሚያደርግሽ አንቺ ራስሽ ጠንቅቀሽ ታውቂያለሽ። ስለዚህ ይሄንን ሚስጥር እኔ ከመዘርገፌ በፊት ቀጥ ብለሽ ወደ ቤት ሄደሽ እኔ የምልሽን ብቻ እያደረግሽ ትቀመጫለች ትላታለች። እንግዲህ በዚህንም ሰዓት አዜብ እጅግ ትደነግጣለች። እንግዲህ የደበቀችውን ሚስጥር ምን እንደሆነ እሷ ታውቃለች። እጅግ በጣም ከደነገጠችም በኋላ እንግዲህ ፊት ትሄዳለች። እባክሽን ተይኝ ብላ ቆም ስትልም ቀጥ ብለሽ ሂጂ የምልሽን ታደርጊያታለሽ፣ ወደ ቤት ትሄጃታለሽ ብላ እንግዲህ ወደ ቤት ትመልሳታለች። እንግዲህ ደሊላና ካሌብ ደግሞ እንግዲህ ግራ ገብቷቸው እሷም እጅግ በጣም ደክሟት እግራችንም ራሱ እኮ ቆስሏል፣ እንዴት ነው የምንሄደው? እንደዚህ ሆነን ቤትስ እንደርሳለን ወይ እያለች እንግዲህ እንደርሳለን፣ አንቺ ጠንካራ ሁኝልኝ እያላት እንግዲህ እየተያያዙ ወደ ቤት ይመጣሉ ማለት ነው። ሆኖም እንግዲህ ቤዛም ወይዘሮ አልማዝ ቤት ነበረች። እንግዲህ ማናት አዜብን እያስፈራራቻት ወደ ቤት ትወስዳታለች። እንግዲህ አዜብን እያስፈራራች ወደ ቤት ስትወስድ አልማዝም ደንግጣ ነበረ። እንግዲህ ሽጉጡን ደቅና ወደ ቤት ትወስዳትና ወደ ክላስሽ ቀጥ ብለሽ ግቢ፣ አንድ ሰው እንዳይነቃነቅ ብላ ትላታለች። እንግዲህ አልማዝም ልጄ ምን አድርገሽው ነው ልጄም ብላ ስትላትም አንቺ ትክክለኛ እናት ብትሆኚ ኖሮ እንደዚህ ልጅሽ ላይ ጨክነሽ አታሳግችውም ነበር እያለች እንግዲህ እየተናገረቻት ነበረ። እሷም እንግዲህ ምንም ነገር እንደማታደርጊ ነግረሽኝ ነው። አሁን ልጄ የት ነው ያለው? ልጄ ምን ላይ ነው ያለው? ልጄ የወዴት ነው እያለች ጠይቃታለች። አሁን ዝም ብለሽ ወሬ አታብዢ፣ አንቺም ቀጥ ብለሽ ትቀመጫታለሽ ብላ ትላታለች። እሷንም እንግዲህ እያስፈራራቻት ነው የምትገኘው። እንግዲህ ቤዛ ብሶባታል ማለት ነው። እንግዲህ ቤዛ በጣም እየተናደደች እና እንግዲህ አሁን እዚህ ጋር አልማዝን ራሱ እየነገረቻት ነው። እውነት ትክክለኛ እናት ብትሆኚ ኖሮ እንዲታገት አትፈጊም ትላታለች። እኔ ካሌብን ምንም አላደርግም ብለሽኝ ነው አታለሽኝ ነው ትላለች። እሷ መጀመሪያ እንዴት ልትታለል ትችላለች? እንዴት የገዛ ልጇን ምንም ነገር ባይደረግ እንኳን እዛ ጋር እንግዲህ እጅና እግሩ ታስሮ ነው የሚንገላተተውና ያንን ነገር አሳልፋ ከሰጠች በኋላ እንደዚህ ነበር ወደዚህ ነበረ ለማለት እንግዲህ አሁን እንደዚህ ማለቷ ራሱ እንግዲህ አልማዝ እንዴት እንዳሰበችው በመጀመሪያ ትክክል እንዳልሆነች ሳታቅ ነው እንግዲህ። ሆኖም እንግዲህ አዜብም ክላሱ ይቆለፍ ክላሷ ውስጥ ትገባለች። ክላሷ ውስጥም ትገባና ታስባለች፣ ትደነግጣለች። ይህንን ሚስጥር እኔ በሚስጥር ነው ያደረኩት፣ እንዴት ሆኖ ነው ይሄ ሚስጥር እሷ ዘንድ ሊደርስስ የቻለው? እኔ ማንም ሰው የማያውቀው ሚስጥር እንዴት ይህንን ሚስጥርማ ማጋለጥ የለባትም። ይሄ ሚስጥርማ ተጋለጠ ማለት ካሌብ ምን እንደሚያደርገኝ እያለች ነው እንግዲህ። ትልቅ ሚስጥር በመካከላቸው ተገኝቷል። ይህንን ሚስጥር እንግዲህ እንድታወጣ መፍቀድ የለብኝም፣ እዚህ ሆኜ መቀመጥ የለብኝም፣ ዝም ማለት የለብኝም፣ የሆነ ነገር ማድረግ አለብኝ፣ መቅደም አለብኝ ብላ ትላለች። እንግዲህ በሚስጥር እንግዲህ ወይዘሮ አልማዝንም እንደዚህ በሚስጥር እያስፈራራቻት ነበረ
ዛሬ ላይ የደረሰችው ማለት ነው። እንግዲህ ይሄን ሚስጥር ለካሌብ እናገራለሁ ቪዲዮን እንዳለ እንዳትረሺ እያለቻት ነው እዚህ ደረጃ ያደረሰቻት። አሁን እንግዲህ አዜብንም ደግሞ በሚስጥር እያስፈራራቻት ነው። አዜብም እንግዲህ ይሄ ሚስጥር ከወጣ ካሌብ ሰው አያደርገኝም፣ ካሌብ ከዚህ ነው የሚያባረረኝ እያለች እንግዲህ ስለ ካሌብ እያሰበች ነው። ሚስጥሩን ግራ ገብቷታል። የምታደርገው ነገር አላወቀችውም ማለት ነውና ሚስጥር እንግዲህ እየወጣ ነው ማለት ነው። የደሊላስ ሚስጥር ምን ይሆን እንግዲህ? የእያንዳንዳቸው ሚስጥር ከወጣ ሁሉም ሰዎች ሚስጥር አላቸው ማለት ነው። እኔ ግን ሚስጥር የለኝም። ሚስጥር አለን እንዴ? ሚስጥር የሌለን ሰዎች ነን ወይስ ምን በዛው ሚስጥር ያለን ሰዎች ነን? እና እንግዲህ ሆኖም እንግዲህ ገሊላና ካሌብ እደጅ ይደርሳሉ። እግዚአብሔር ይመስገን ይሄው ደረስን ይላታል። ይሄው መግቢያው ላይ ደረስን ብሎ ሲላትም እውነት እኛውነን እዚህ የደረስ ነው ብላ ትለዋለች። አዎ ይሄን ጠንካራ ይሄው ደርሰናል፣ ያ ሁሉ መንገድ አልፈን እንደዚሁ ቆስለን እዚህ ደረስን ብላ ትለዋለች። አዎ ባንቺ ጥንካሬ ይሄው እዚህ ደርሰናል። አሁን ወደ ውስጥ መግባት ብቻ ነው የሚጠበቀን፣ ሁሉም ነገር ይስተካከላል እያለ እንግዲህ ያጠነክራታል። እንግዲህ ሆኖም እሱ እንደዛ እያጠነከራት ወይዘሮ አዜብም እንግዲህ እዚሁ ክላሴ ውስጥ ሆኜ ዝም ብዬ መቀበጥ የለብኝም የሆነ ነገርማ ማድረግ አለብኝ ብላ ከክላሷ ውስጥ ትወጣለች ማለት ነው። ሆኖም እንግዲህ ከክላሷ ውስጥ ስትወጣ ቤዛ እንግዲህ እየጠበቀቻቸው ነበረ። እሷም ሽጉጧን እንደተለመደው ታቀባብልባቸዋለች። እሷም እንግዲህ ማንም ሰው ከዚህ ቤት ከክፍሉ ንቅንቅ እንዳይል አላልኩም ወይ? እናንተ አሮጊቶች ጭንቅላታችሁን ነው የምተረክካችሁ፣ እንደዚህ የምታዋችሁ እንዳይመስላችሁ። በይ ቀጥ ብለሽ ወደ ውስጥ ተመለሺ። አንቺ አሮጊት በፍጹም አለቃችሁም፣ አንዳችሁም እንዳትንቀሳቀሱ፣ እዚሁ ጋ ነው ጭንቅላታችሁን የምተረክክላችሁ እያለች እንግዲህ እየተናገረች ነበረ። ሆኖም እንግዲህ ወይዘሮ አልማዝ በቃ ለየልሽ ቤዛ አበድሽ ማለት ነው፣ ለይቶልሻል ማለት ነው፣ እባክሽን እረፊ፣ እንደዚህ አታድርጊ ብላ ትላታለች። አንቺ ሴትዮ አፍሽን ያዢ፣ አንቺንም ቢሆን ጭንቅላትሽን ነው ሁለት ቦታ የምተረክከው እያለቻት እንግዲህ እያስፈራራቻት። ሆኖም እንግዲህ እነሱ ሽጉጡን ራሱ እንደ እንትን ነበር ያዩት፣ እንደ ዱላ ራሱ ልጆች ሲያዩ እየሮጡ ይሄዳሉ። አሁን አድገን ነው እንጂ ይሮጣል እነሱ ሽጉጡን ግን ምንም ነገር አልመሰላቸውም ማለት ነው። ሆኖም እንግዲህ እሷም እንደዛ እያስፈራራቻቸው እያለ ካሌብና ቤዛ ይገባሉ። ካሌብም እንግዲህ እጅግ በጣም ይደነግጣል። እንዳሰበውም እንግዲህ ቤዛ ትሆን እንዴ እያንገላተተችን ያለችው እንዳለውም እንግዲህ አሁን እዚህ ጋር ደግሞ ጥፋተኛ ሁሉንም ጥፋት ሰብስባ የምትይዘው ቤዛ ነው የምትሆነው ማለት ነው። ለምን አይን በአይን ነው እያየ ያለው እንግዲህ እነሱ ላይ ሽጉጥ ተደቅኖ ስላየ እነሱ እንግዲህ እዚህ ጋር በእርግጥ አዜብ ያጠፋችው ነገር የለም። ሆኖም እንግዲህ አልማዝ ይሄ እጇ እንዳለበት በምን አይነት ቪዲዮ ካላትና ካሳመነችው ነው እንጂ ካሌብን እንግዲህ እሱ እዚህ ጋር እያያት ያለው ቤዛን ነው። ቤዛ እንግዲህ ሁለቱ ላይ ሽጉጥ አቀባብላ ነው የደረሰባት ማለት ነው። እንግዲህ ምን ይፈጠራል የሚለው በቀጣዩ ነው የምናየው ማለት ነው። እንግዲህ እዚህ ጋር እስቲ ሽጉጥ እኔ እንኳን ሽጉጥ ምፈራ አይመስለኝም፣ ፈርቼውም አላቅም። ያው እንግዲህ እንደዚህ በንዴት ሰው ሲያቀባብልብን ዱላም ቢሆን ያስፈራል እና የፍርሃት እንትን የለባቸውም። ብዙ ቦታ ይተውናሉ፣ ግን ጎበዞች ናቸው። ግን ዝም ብሎ ነው የሚያጨበጭቡት። እዚህ ጋር እንዴ መደንገጥ ነበረባቸው፣ መደናበር ነበረባቸው። በቃ ነበረባቸው ካልን ነበረባቸው ነው። ቷ ማድረግስ ብታደርጋቸውስ? እና ለማንኛውም እንግዲህ ምንም አይነት እንቅስቃሴ እንዳታደርጉ እያለቻቸው እያስፈራራቻቸው ነበረ።
ምን ይፈጠራል የሚለውን እንግዲህ ቀጣይ ላይ ነው የምናየው። ያው የደሊላና የካሌብ ሰርግ ስለደረሰ እቃ እያጠብኩ ነው ማለት ነው። ብፌ እየሰራው ነው ትላላችሁ እንግዲህ። ያው ሁሉ ጊዜም አንዳንድ ቀን ከመንታዬ ጋር ነው የምመጣው ማለት ነው። እና እምላችሁ ነገር ካለ ይሄን ድራማ እንዴት እያያችሁት ነው? ምን እየተማራችሁበት ነው ያላችሁት? ምንስ እያያችሁበት ነው ያላችሁት? እና ኮሜንት ላይ አስተያየታችሁን ታስቀምጣላችሁ። እኔ ደግሞ ከእናንተ አስተያየት ነግራችኋለሁ ገምግሜ ነገ ማለት ነው። እንግዲህ ኮሜንት ላይ ያለውን ነገር እመልስላችኋለሁ ማለት ነው። ሆኖም እንግዲህ ሁሉንም ምንም አይነት የሚቀር ነገር ስለሌለ ሁሉንም ነገር የማሳውቃችሁ ይሆናል። እንግዲህ ከሊላና ካሌብ ወደ ቤት ስለተመለሱ እግራቸውም የቆሰለው እንግዲህ ይድናል። ካሌብ ምን የሚያደርጋት ይመስላል? ግምታችሁን ኮሜንት ላይ እያስቀመጣችሁ እስከ መጨረሻ ድረስ ቆይታችሁን እንድታደርጉ በአክብሮት ጋብዛችኋለሁ። ስለተከታተላችሁኝ እና ስለምታበረታቱኝ ከጎኔም ስለሆናችሁ ሁልጊዜም ለእናንተ ትልቅ ቦታ አለኝ። ከልብ አመሰግናችኋለሁ። ቀናችሁ የተዋበዩ መልካም ተመኘውላችሁ።